ለሰባተኛው ጠቅላላ ምርጫ ከ50.5 ሚሊዮን በላይ መራጮች መመዝገባቸውን የኢትዮጵያ ብሔራዊ ምርጫ ቦርድ ለመገናኛ ብዙሃን በሰጠው መግለጫ ይፋ አድርጓል። በትላንትናው ዕለት በተጠናቀቀው የመራጮች ምዝገባ የምርጫ አስፈጻሚዎች ለአገልግሎቱ ቅልጥፍና የላቀ ሚና መጫወታቸውን የተነሳው ምዝገባው ዲጂታል መር መደረጉ የተመዝጋቢን እንግልት ከመቀነስም ባሻገር የነበረው ሚና የጎላ እንደነበረ ተጠቁሟል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ልታደርሰን ባልደረባችን ሄብሮን ዋልታው አሁን በቀጥታ መስመራችን ትገኛለች። አብርናት ቆይታ እናደርጋለን። ጤና ይስጥልን ሄብሮን፣ እንዴት አመሸሽ? ያሉሽን መረጃዎች ለተመልካቾች ማድረስ ትችያለሽ? አገስና ሶዶ እንደሚታወቀው እንግዲህ ሀገራችን ኢትዮጵያ ሰባተኛውን ጠቅላላ ምርጫ ለማካሄድ ግንቦት 24ን ቀጠሮ ይዛለች። ይህ ምርጫ በስኬት ይጠናቀቅ ዘንድም እንግዲህ የተለያዩ የቅድመ ምርጫ ዝግጅቶች ወይም ሂደቶች በስፋት እየተከናወኑ ነው የሚገኙት። ከነዚህ የቅድመ ምርጫ ሂደቶች መካከል ደግሞ የመራጮች ምዝገባ ይገኝበታል። እንግዲህ ይህ የመራጮች ምዝገባን ከየካቲት 28 ጀምሮ የተለያዩ የምርጫ ጣቢያዎችን በማቋቋም እንዲሁም ደግሞ በተለያዩ አማራጮች ማለትም በዲጂታል አማራጭ የመራጮች ድምጽ መስጠት የሚያስችላቸውን ካርድ እንዲያገኙ የሚያስችሉ ሂደቶች ሲከናወኑ ነበር። በተለይ ደግሞ ምርጫ የሚል የሞባይል መተግበሪያን በማስተዋወቅ ዜጎች ባሉበት ሆኖ ድምጽ መስጠት የሚያስችላቸውን ካርድ እንዲያገኙ እንዲሁ በስፋት ሲሰራ ነበር። እንግዲህ ይህ ከየካቲት 28 ጀምሮ ሲካሄድ የነበረው የመራጮች ምዝገባ ትላንት ማለትም ሚያዝያ 4 ላይ ነው የተጠናቀቀው። በዚህ ባሉት ጊዜያት ውስጥ ደግሞ ምን ያህል መራጮች ተመዘገቡ የሚለውን ቁጥራዊ መረጃን በሚመለከት የኢትዮጵያ ብሔራዊ ምርጫ ቦርድ ለመገናኛ ብዙሃን መግለጫ ሰጥቶ ነበር። መግለጫውን የሰጡት የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ሜላተወርቅ ኃይሉ ናቸው። እርሳቸው እንደጠቀሱትም እንግዲህ ከየካቲት 28 ጀምሮ እስከ ሚያዝያ 4 ድረስ ባሉት የመራጮች ምዝገባ ጊዜያት ውስጥ ከ50.5 ሚሊዮን በላይ ዜጎች ድምጽ መስጠት የሚያስችላቸውን የመራጭነት ካርድ ማግኘታቸውን መመዝገባቸውን ነው የጠቀሱት። እንግዲህ ቀደም ብዬም እንዳነሳሁት ይህ የመራጮች ምዝገባ ሲካሄድ የነበረው በተለያዩ አማራጮች ነው። ማለትም ብሔራዊ ምርጫ ቦርድ ባቋቋማቸው በተለያዩ ሀገሪቱ ክፍሎች በሚገኙ የምርጫ ጣቢያዎች መመዝገብ አንዱ አማራጭ ሲሆን ሁለተኛው አማራጭ ደግሞ ጊዜ ለሌላቸው እንዲሁም ለአካል ጉዳተኞችን ታላሚ በማድረግ የተዘጋጀው ምርጫ የተሰኘው የሞባይል መተግበሪያ ይገኝበታል። በእነዚህ ሂደቶች ወይም ደግሞ በእነዚህ ሁለት አማራጮች እንግዲህ ከተመዘገቡት 50.5 ሚሊዮን ተመዝጋቢዎች መካከል 45 ሚሊዮን በላይ የሚሆኑ ተመዝጋቢዎች በተለያዩ በአቅራቢያቸው ባሉ የምርጫ ጣቢያዎች በመገኘት መመዝገባቸውን ነው በዛሬው ዕለት በተሰጠው መግለጫ መሰረት የተጠቀሰው። ቀሪዎቹ ከ5 ሚሊዮን በላይ የሚሆኑ ተመዝጋቢዎች ደግሞ በሌላው አማራጭ ማለትም በምርጫ ሞባይል መተግበሪያ በዲጂታል ስርዓት እንደተመዘገቡ ነው የተነሳው። እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድ ይህ የመራጮች ምዝገባ በስኬት ይጠናቀቅ ዘንድ ከ46000 በላይ የሚሆኑ የምርጫ ጣቢያዎችን በተለያዩ የሀገሪቱ ክፍሎች በማቋቋም እንዲሁም ደግሞ ከ190,000 በላይ የሚሆኑ የምርጫ አስፈጻሚዎችን አስፈላጊውን ስልጠና በመስጠት የበቁ እንዲሆኑ በማድረግ ረገድ በርካታ ስራዎች ሲሰሩ መቆየታቸው ነው የተነሳው። በዚህ ምርጫ ደግሞ ማለትም በሰባተኛው ጠቅላላ ምርጫ የቅድመ ምርጫ ሂደት የመራጮች ምዝገባ ሂደት ለየት ያለው ነገር ደግሞ በተለይ አካል ጉዳተኞች ባሉበት ሆነው ያላጋዥ መመዝገብ እንዲችሉ ድምጽ መስጠት የሚያስችላቸውን ካርድ እንዲያገኙ ለማስቻል የዲጂታል አማራጭ መቅረቡን ነው ያነሱት። ከዚህ ባለፈ ደግሞ የምርጫ ጣቢያዎችን ቁጥር በተለያዩ ሀገሪቶች የሚገኙ የምርጫ ጣቢያዎችን ቁጥር እንዲሁ በመጨመር ምርጫው ዜጎች የድምጽ መስጠት የሚያስችላቸውን ካርድ እንዲያገኙ ለማስቻል በርካታ ስራዎች ተሰርተዋል ነው ያሉት። ለዚህም እንግዲህ በተለይ ከእንግልት የጸዳና ቀልጣፋ አገልግሎት እንዲያገኙ መራጮች ወይም ተመዝጋቢዎች ከማድረግ ረገድ የምርጫ አስፈጻሚዎች ያላሰለሰ ጥረት ሲያደርጉ መቆየታቸው ነው ዋና ሰብሳቢዋ በዛሬው ዕለት ለመገናኛ ብዙሃን በሰጡት መግለጫ መሰረት የጠቀሱት። ለዚህም በተለያዩ የሀገሪቱ ክፍሎች ለሚገኙ የምርጫ አስፈጻሚዎች ምስጋናቸውን ችረዋል። እንግዲህ ከዚህ ባለፈ የመራጮች ምዝገባ መጠናቀቁን ተከትሎ ምርጫውን መታዘብ የሚፈልጉ እንዲሁም ደግሞ ለመራጮች ትምህርት የሚሰጡ የሲቪል ማህበረሰብ ድርጅቶች እንዲሁ ፍቃድ መሰጠቱ ነው የተነሳው። በዚህ መሰረት እንግዲህ ከ160 በላይ ለሚሆኑ የሲቪል ማህበረሰብ ድርጅቶች ማለትም ትምህርት መስጠት ለሚችሉ የሲቪል ማህበረሰብ ድርጅቶች ፍቃድ ተሰጥቷል ነው የተባለው። በአጠቃላይ እንግዲህ በተለይ እነዚህ የሲቪል ማህበረሰብ ድርጅቶች በምርጫው ውስጥ ያላቸው ሚና የማይናቅና ከፍተኛ እንደመሆኑ መጠን ለ55 ለሚደርሱ የሲቪል ማህበረሰብ
ድርጅቶች እንዲሁ በታዛቢነት ሚና ላይ ለሚቀመጡ ፍቃድ ተሰጥቷል ነው የተባለው። መታገስና ሶዶ ለአሁን ያስኳቸው መረጃዎች እነዚህን ይመስላሉ።